ቀጣይ ከቲክቶከሮች መሃል ራሱ የሆነ አደጋ የሚደርስበትና ሆስፒታል የሚተኛ አለ። ማስተር አብነት ሞተያ ተነሳው ወጣው የምን መተኛት ነው? በዚህ ሰዓት ስለ ቲክቶከሩ ጆን ዳንኤል አንድ አዲስ መረጃ ልንገራችሁ። እድሜ ለአላሙዲን ትበል ደግማ ከዚህ ባልጋ እንድትናፋ አደረጋት። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ፣ እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ዛሬም እንግዲህ እንደተለመደው ለእናንተ ይጠቅማሉ ያስተምራሉ ያልኳቸውን ቪዲዮዎች ሰብሰብ አድርጌ ወደ እናንተ መጥቻለሁ። ቤተሰቦቼ እንደተለመደው ይህን ቪዲዮ እንግዲህ ስትጀምሩ ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ደግሞ ይህን ጨዋ ፋሚሊ ተቀላቀሉ ላለው። እንግዲህ ሰሞኑን ነፃነት ከሞተ በኋላ ብዙ ጉዳዮች እየተነሱ ይገኛሉ። ከነዛ ጉዳዮች መካከል እንግዲህ ሲሞት ታውቆት ነበር፣ ብዙ ጽሁፎችን እየጻፈ ነበር የሚልም ሀሳብ ተነስቷል። እስቲ ሰው ሲሞት ምን አይነት ስሜት ይሰማዋል የሚለውን ከዶክተሮች አንደበት ሰምተን እንመለስ። ሰዎች ከመሞታቸው በፊት ስለሞት ሶሻል ሚዲያ ላይ ሲጽፉ ምናምን ታያላችሁና እንዲህ ሲል ነበር እኮ ብዙ ጊዜ ይባላል። እና ለምንድን ነው እንዴት ነው የሚያውቁት መሞታቸውን ስለሚለው አሁን ነግራችኋለሁ። ወደ ሞት ስንቀርብ ሰዎች የሚሰማቸው አንድ ስሜት አለ። አውቶማቲክ ኒውሮባዮሎጂካል ኮንቨርጀንስ ይባላል። ያ ማለትም ኦርጋኖቻችን ፌል ሲያደርጉ፣ ለምሳሌ ሳምባ ሊሆን ይችላል፣ ወይ ልብ ሊሆን ይችላል፣ ወይ ጉበት ሊሆን ይችላል። ኢንፌክሽን ሲኖር ወይ ህመም ሲኖር ያ ህመም ወደ አንጎል ይላካል እና አንጎል ጋር የሚላክ መልእክት አለ። አንጎላቸው ውስጥ የሆነ አይነት ስሜት ፌል ያደርጋሉ እና አንጎል ይነገረዋል። ሰውነታችን ውስጥ የሆነ አይነት ችግር ሲኖር አንጎል ይነገረዋል መልእክት። የዚህ ሰውዬ አካል ጤናማ አይደለም፣ የሆነ ነገር ማድረግ አለብኝ ብሎ የሚሰማው አይነት ስሜት አለ። እንደን አንጎል ያሰበው ሀሳብ ደግሞ የሚገለጽበት ሰውየው ከሚያስበው ነገር አንጻር፣ ከሚሰማው ስሜት አንጻር፣ ራሱን እንደዚሁ ለሰዎች ከሚያቀርብበት አኳኋን አንጻር ኢንፍሉዌንስ ያደርገዋል። የባህሪ መቀየሮች ይኖራሉ። እንደገና ደግሞ ንቃተ ህሊናችንን የሚቆጣጠረው ሬቲኩላር አክቲቬሽን ሲስተም የሚባለው አፌክት ይደረጋል። እንደን ከዛ በኋላ ሰዎች ወደ ሞት እየቀረቡ እንደሆነ ራሳቸው ፊል ሲያደርጉ ታያላችሁ። የባህሪ መቀየር ሲኖር፣ መረጋጋት ሲኖር ታያላችሁ። ያ በዛ መልኩ ሰዎች ያውቃሉ። የሚገርም ነው። ሰው ሲሞት ይታወቀዋል የሚለው ሀሳብ የመጣው ነፃነት እንግዲህ ከመሞቱ አስቀድሞ ብዙ ጽሁፎችን ሶሻል ሚዲያ ላይ ሲያጋራ ስለነበረ ነው። ከዛ አንጻር እንግዲህ ብዙ ሰዎችም ኮመንት ላይ እየገቡ እኔም በእናቴ እንደዚህ አይነት ስሜት ሲሰማት አስታውሳለሁ፣ እኔ በወንድሜ እያሉ ብዙ ሰዎች የራሳቸውን ሀሳብ አስተያየት እየሰጡ ነው። እንግዲህ ሕክምናም ፕሮብሌም ሊኖርባቸው ስለሚችል ብንንከባከባቸውና ህመማቸውን ብንጠይቃቸው ብዬ አስባለሁ። ቀጣይ ደግሞ እንግዲህ ከሞተ በኋላ ያው ሰይፉ ንግግር አላረግም ብሎ ነበረ። እንግዲህ ሰይፉ ዝምታውን ሰብሮ የተናገረው ነገር አለ። እስቲ ሰምተነው እንመለስ። በቅርቡ ከዚያ ነበቡት ያጣነውን ተወዳጁን ኮሜዲያን የሚዲያ ሰው ነፃነት ወርቅነህን በተመለከተ ብዙዎች አጽናንተዋል ቤተሰቡ። ያው እንግዲህ ከዳግም ሐዘን ይሰውር አሜን ተባብለናል። የሚመጡትን ሐሳቦች እሱ ላይ በጣም የሚያተኩሩ ናቸው። ያው እንግዲህ ህይወት መቀጠል ስላለበት መተናል። ግን አንድ የገባኝ ነገር ምንድነው አሁን የድሮ ግጥሙ ራሱ ለምንድነው አልኩኝ። ለምን ምክንያት ህፃን መወለዱ አርጅቶ ሊሞት ነው። የከበደ ሚካኤል ግጥም ነው። እና አሁን በፊት አይታችሁ እንደሆነ ቀደም ተከተሉ ይጠበቅ ነበር። ህፃን ይወለዳል፣ ያድጋል፣ ያረጃል፣ ይሞታል። አሁን የጋይ ስብሐት መጽሐፍ ላይ አጋፋሪ እንደሻው የሚባል ካራክተር ነበሩ። ሽማግሌ ናቸው። ፈረስ ላይ ሆነው ሞት መጣ ሲሏቸው የሚፈረጥጡ ናቸው እና አርጅተው ማለት ነው። በዚህ ዘመን ደግሞ ስታዩት እንደው እግዚአብሔር ይታረቀን እንጂ ይሄ መወለድ አለ፣ ማደግ አለ፣ ማርጀትን እያየ ነው አይደል? ከዛ ወደ ሞቱ በጣም በርካታ ሲደጋገም ሁሉም በየእምነቱ በቃ እንደው ምን አጥፍተን ይሆን ከዳግም ሐዘን ይሰውረን ማለት ግን ግድ የሚል ይመስለኛል። የምንሰማው ነገር በጣም አስደንጋጭ ስለሆነ እንደው ሐዘንም እኮ ቀለል ይላል አይደል? ሰው በእድሜው ኖሮ ሲሆን ወደ ፈጣሪ ነው የሄዱት ነው የሚባለውና ኖረዋል ነው የሚባለው። ግን ደግሞ አንዳንዴ መቀበል ያለብን እውነታም አለ።
ይሄ ከኛ ፈቃድ ውጪ ነው የሆነ የሚሰራበት ጥበብ አለ አምላክ የወደደውን ነው የወሰደውም ነው የሚባለውና ያስደነግጣል ለቋሚ በጣም የሚያስደነግጥ ነገር ነው ሰው ብዙ የሚሰራበት ኤጅ ላይ ብዙ ነገር ማድረግ የሚችልበት እድሜው ላይ ሲቀጭብን ቋሚ ሆነን ስናየው እንደነግጣለን ግን ደግሞ ይሄ በእኛ አእምሮ ተመራምረን የምናገኘው ምክንያቱ ይሄ ነው የምንለውም ነገር አይደለም ስለዚህ ፈጣሪ የወደደውን አደረገ በወደደ ጊዜ የወደደውን ወሰደ ይሄ ከኛ ቁጥጥር ውጪ ስለሆነ የሚሆነው ስላረገው ፈጣሪና መስግነን ያጣናቸውን እንግዲህ ነፍስ ይማር ብለን ነው ህይወት ተራችን እስኪደርስ ደግሞ መቀጠል ነው ፈጣሪ እንዲታረቀን ነው ማለት በጥንቱ ሞት ማለማንም አይቀርም ግን አርጅቶ ለመሞት ያብቃን ይባላል ቁጣሉ ምርቃቱም እንደዛ ነው ስለዚህ ከዛ አንፃር በቃችሁ ሐዘን ብሎ እግዚአብሔር እንዲታረቀን ሁሉም በየእምነቱ ፈጣሪው እንዲለማመን ለማለት ያህል ነው። ቤተሰቦች እንግዲህ እንዳያችሁት ነው ሰይፉ በጣም መልካም ስራና ጥሩ ስራ እየሰራ ያለ አንድ ግለሰብ ነው። እኔ በበኩሌ እንግዲህ ኢቢኤስ ስል ሰይፉ ነው የምለው፣ ሰይፉ ስል ኢቢኤስ ነው የምለው። ሌላ ልል የምችለው ነገር የለኝም። ኢትዮጵያ ውስጥ ካሉ ትልቅ ቶክ ሾዎች መካከል አንዱ የሰይፉ ነው ብዬ ነው ማምነው። ስለዚህ ሰዎች እንግዲህ የውስጣቸውን ሳናጣራ ብዙ ነገር ባንናገር ብዬ አስባለሁ። ከዛው አስቀጥዬ ደግሞ ገነት ንጋቱ እንግዲህ ቢዝነስ እንደሰራችበት ይታወቃል ነፃነት ወርቅነህ ላይ። ከዛ ደግሞ ይቅርታ ጠይቃለች ተብሎ የሚተላለፍ ቪዲዮ ነበረ። እሱ ነገር ልክ እንዳልሆነ እንግዲህ አንዳንድ የወጡ መረጃዎች አሉ፣ አይተነው እንመለስ። ይህ መረጃ የተሳሳተ ነው፣ እባካችሁ ሁላችሁም ሼር ተደራረጉ። በአሁኑ ሰዓት በተለያዩ የማህበራዊ ሚዲያ ገጾች ላይ አርቲስት ገነት ንጋቱ እያለቀሰች ይቅርታ እንደጠየቀች ተደርጎ የሚሰራጨው ቪዲዮ እና ምስል የዛሬ 5 ዓመት ቪዲዮ ነው። ቪዲዮ የተወሰደው ከዛሬ 5 ዓመት በፊት አርቲስቷ አባቷ በጽኑ ታመው በሆስፒታል በጽኑ ሕክምና ክፍል አይሲዩ ውስጥ በነበሩበት ወቅት በጭንቀት ሆና የለቀቀችው ቪዲዮ ነው። እስካሁን አርቲስት ገነት ንጋቱ በአርቲስት ነፃነት ወርቅነህ ጉዳይ ይቅርታ የጠየቀችው በጽሁፍ እንጂ በቪዲዮ እንዳልሆነ ሊታወቅ ይገባል። ይህንን መረጃ ያሰራጨው ጉርሻ ፔጅ ነው። እባካችሁ ትላልቅ ገጾች ሳይቀሩ ይህንን መረጃ ሼር እየተደራረጉ ነውና ሊቆም ይገባል። ሁላችሁም ሼር ተደራረጉ። የተሳሳተ መረጃ ተሰራጭቷል። አርቲስት ገነት ንጋቱ ከአርቲስት ነፃነት ወርቅነህ ህልፈት ጋር ተያይዞ መነጋገሪያ በሆነው ጉዳይ ይቅርታ መጠየቋ ይታወቃል። በአሁኑ ሰዓት በተለያዩ የማህበራዊ ሚዲያ ገጾች ላይ አርቲስቷ እያለቀሰች ይቅርታ እንደጠየቀች ተደርጎ የሚሰራው ቪዲዮና ምስል የዛሬ 5 ዓመት ቪዲዮ ስለመሆኑ ይታወቅ ተብሏል። አባቷ ታዲያ ሆስፒታል በጽኑ ሕክምና ክፍል ውስጥ በነበሩበት ወቅት በጭንቀት ሆና የለቀቀችው ቪዲዮ ነበር። ሆኖም አንዳንድ ትልልቅ ገጾችና የግል አካውንቶች መረጃውን ሳያውቁ እያጋሩ ስለሚገኙ የተሳሳቱ መረጃዎች እንደሆኑ በጉርሻ ፔጅ ላይ ተገልጿል። በቀጣይ ደግሞ ቤተሰቦቼ የማሳያችሁ እንግዲህ ዘመናዊ ጥንቆላ ሟርት በጣም እየተስፋፋ መጥቷል። እንግዲህ ከዚህ በፊት እንግዲህ ያቀረብኩላችሁ ነበረ። ነገር ግን አሁንም እንግዲህ ሌላ ቪዲዮ ለቃለች ልጅቷ። ምንድነው እያለች ያለችው የሚለውን ሰምተን እንመለስ። እንግዲህ ዛሬ ለየት ባለ መልኩ ነው የመጣሁት። ከዚህ በፊት 2 ቪዲዮዎች ሰርቼ ነበረ፣ አይታችኋል። ምን እንደተፈጠረ ማብራራት ግድ አይጠበቅብኝም። እንግዲህ ለየት ያለ ቪዲዮ ነው የምሰራው ዛሬ። አየዋለሁ ከስፔሊንግ ውጪ ነው ዛሬም። እኔ አንድ ነገር ልንገራችሁ፣ ያልኳት ነገር ጠብ አትልም። ጠንቅቃችሁ ታውቃላችሁ። አሁን ማመን ያለማመን ደግሞ የራሳችሁ ጉዳይ ነው። አንደኛ ሀገራችንን ከክፉ ይጠብቅልን፣ ግን የሆነ የሚመጣ ነገር አለ። ልብ ብላችሁ ስሙ። ኢትዮጵያ አዲስ አበባ ላይ የሆነ ታሪክ ይከሰታል። ትንግርት ያላችሁ። ሁለተኛ ከእንደገና የሆነ ባለስልጣን ይታሰራል። አንድ የሚታሰር አለ። ቀጣይ ከቲክቶከሮች መሀል ራሱ የሆነ አደጋ የሚደርስበትና ሆስፒታል የሚተኛ አለ። እችን የምናገራትን ለታሪክ አስቀምጧት። በቅርብ ቀን በቅርብ ጊዜ ኢንሻአላህ ይሄ ያልኩት ነገር የአዲሱ ዓመት የፈረንጆቹ ወይስ ወር ላይ ነው ወይ ከሱ በፊት ነው የምናየው ነገር ይሆናል። ይሄን ነገር ልብ በሉ። ፈጣሪ ብቻ ሀገራችንን ይጠብቅ። የሆነ የሚፈጠር ታሪካዊ ነገር አለ በመሃል አዲስ አበባ ላይ ነው፣ ግን እንወጣዋለን፣ እናልፋለን። ለጥንቃቄ ያህል ነው የነገርኳችሁ። ይቀጥላል። ሌላ ምሰራል። ቤተሰቦቼ ይሄንን ቪዲዮ ልክ እንዳየሁት የመጣብኝ 2 ቲክቶከሮች ናቸው። የመጀመሪያው ቲክቶከር እንግዲህ ማስተር አብነት ነው። ሁለተኛው ጆን ዳንኤል ነው። ሁለቱም እንግዲህ ጆን ዳንኤል እንኳን ያን ያህል ባይሆንም ትንሽ አወም አድርጎት ነበር ሰሞኑን። ያው ተነሳው ወጣው። የምን መተኛት ነው? ሆስፒታል አልተኛም አስወጡኝ ብዬ ወጣው። ግን በኋላ ሂጄ ትንሽ
ግሉኮስና መድኃኒት ወሰድ አድርጌ እነሳለሁ ደግሞ ድጋሚ ማታ እኮ አስተኙኝ እኮ ማታ ማስተር አብነት ደግሞ ያለበትን ሁኔታ እናውቃለን እና አንድ መናገር የምፈልገው እንደዚህ አይነት ሟርት ቢቀር ብዬ አስባለሁ። ሰዎች ላይ እንግዲህ ነፃነትም ከመሞቱ በፊት እንግዲህ ሞቷል እየተባለ ብዙ ዘገባዎች ይዘገቡ ነበረ። ከዛም ደግሞ መጥቶ ያስተላለፈው መልእክት ነበር፣ እኔ ለቤተሰቦቼ አስፈልጋለሁ፣ ስለዚህ ቤተሰቦቼ እንደዚህ አይነት ነገር ሲሰሙ በጣም ነው የሚረበሹት እያለ የተናገረው ነገር ነበር እና ቤተሰቦቼ በዚህ ብቻ አላበቃም። እንግዲህ ማስተር አብነት ሞቷልም እየተባለ ነው። እስቲ ቪዲዮውን አይተነው እንመለስ። ጋይስ እንዳትሸወዱ ተጠንቀቁ። በዚህ ሰዓት እንግዲህ አንድ አስቸኳይ የሆነ መረጃ ልንገራችሁ። የኔን ቪዲዮና እንግዲህ የብሩክ ኒውስን ቪዲዮ በመጠቀም ማስተር አብነት ሞተ እያለ እንግዲህ ይህ ከላይ የምትመለከቱት ገጽ በውሸት እንግዲህ ሐሰተኛ ዜና እያሰራጨ ይገኛል። እኛ የሰራነውን እንግዲህ የተለያዩ ቪዲዮዎችን እንግዲህ በመቆራረጥ ማስተር አብነት ሞቷል እያለ በርካታ ሰው ቪዲዮውን እየተመለከተው እንዲሁም ብዙ ሰው ኮሜንት ላይ እውነት እየመሰለው ይገኛል። እናም ይህ ቪዲዮ እኛ አልሰራንም፣ ማስተር አብነትም አሁን በጥሩ ሁኔታ ላይ ይገኛል። እባካችሁ እንደዚህ አይነት ነገር የምታደርጉ ሰዎች ከድርጊታችሁ ተቆጠቡ። ለቪው ብላችሁ የማይሆን ነገርም አትስሩ። እናም ትብብራችሁ ልጠይቃችሁ፣ ሁላችሁም እዚህ አካውንት ላይ እየገባችሁ እንግዲህ ሪፖርት በማድረግ አካውንቱ እንዲዘጋ እናድርግ። እንግዲህ ቪዲዮውን እንዳያችሁት ነው እንግዲህ ማስተር አብነትን ሞቷል እያሉ እያሟረቱ ነው የሚገኙት። አንድ መናገር የምፈልገው እንደዚህ አይነት አሟራጭ ሰዎችና ኔጌቲቭ ነገር የሚሰሩ ሰዎች እየበዙ ያሉት ተመልካች እንግዲህ የሚስበው እንደዚህ አይነት ነገር ስለሆነ ነው። መልካም ነገር ሲሰሩ እነዚህ ሰዎች እየታየላቸው አይደለም። ስለዚህ ሰውን እያደናገሩ እያስደነገጡ እንደዚህ አይነት ቪዲዮ እየሰሩ ይገኛሉ። ስለዚህ ሰዎችን ብናበረታታና የሰሩትን ነገር ብንደግፋቸው ብዬ አስባለሁ። አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ ይጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። ያው አሁንም እንግዲህ ለማስተር አብነት እንግዲህ ጸሎታችን ይቀጥል፣ መቀጠል አለበት። እንግዲህ ሟርተኞችን ማሳፈር አለብን ብዬ አስባለሁ። ይሄን ነው ልናገር የምችለው። ቀጣይ ደግሞ እንግዲህ በነፃነት ሚስት ብዙ ነገር እየተባለ ነው። ጉድ እኮ ነው እናንተ። የነፃነት ወርቅነህ ሚስት ምንድነው እናቴ? አንድ ቀን ላወሹ ሰው እንኳን ስቅስቅ ተብሎ ይለቀሳል አይደለም ባልሽ። አሁን ብትጣሉ ብትለያዩ እንደፈለገ ነገር ቢሆን ጣፋጭ ጊዜ አሳልፋችኋል አብራችሁ። እኔ ልብስ አንተ ልብስ ተዋብላችሁ አሳልፋችኋል። ብዙ ነገር ታልፏል። መሬት እየገባ የአንድ ሰው ማብቂያው እየታየ ተሸፋፍኖ ዝም ይባላል። በእግዚአብሔር ስም እኔ ፈራጅ አታድርገኝ። እንዲያው እግዚአብሔርን በጣም ስለገረመኝ ነው። መድኃኒዓለምን እንዲያው ዝም ይባላል እንዴ? ምንድነው ነው እንዴት ልቧ ቻለ? እንዴት ልቧ ደነደነ በዚህ ልክ ማለት ነው? ወይኔ ስገርም ደግሞ ኮሜንት ላይ ገብታችሁ ተለያይታችሁ ምናምን እስኪ ንገሩ ፕሊስ። ብትለያይስ ብትልስ እንዴ? ለምታወቅ ላላፊ ሰው ምን ይለቀሳል? ማታቀው ሰው ሳይቶ ታለቅሳለ አይደለም? ለልጆቹ አባት ሰው ቤት ለምንድን ነው አፉን የሚሸፍነው? ሰው ለማልቀስ መሳቁ እንዳይታይበት መሳቁ እንዳይታይ እየሳቀው ሊሆን ይችላል። ብዙ ጊዜ አልሰማሁም ምን አገኘ አዘጋችሁ ነው ለክስ ላይ ደስ የሚል ሴሪሞኒ እያለቀስ የሚታዘዝ ነገር ለበቀለ ደውል ሰው ማይሆን ሰው መጨጊያ ሰማች እንዴ? ንገሯት
ቤተሰቦቼ ያው እንግዲህ እንዳያችሁት ነው የነጻነት ወርቅነህ ሚስት ላይ የተነሱ ብዙ ጥያቄዎች አሉ። እኔ ግን የሰው የውስጥ ጓዳ ሳናቅ ሳንመረምር የሰው ህይወት ላይ ጣልቃ ባንገባ እላለሁ። ይሄንን ነው መናገር የምፈልገው። ምክንያቱም እንግዲህ አንድ ቪዲዮ እያዩ ነው ሰዎች ብዙ ነገር እያባዙ ያሉት። ስትንፈራፈር ለምሳሌ እኔ አይቻታለሁ። እንግዲህ ወደ ጉድጓዱ ሲገባ ብዙ ነገር እያረገች ተቀርጻ ነበረ። ስለዚህ ደግሞ ግዴታ ደግሞ ሰው አዝኗል እንዲባል ተቀርጾ መውጣት የለበትም። የውስጧን ስሜቷን የሚያውቀው እንግዲህ ፈጣሪና ራሷ ነች ብዬ ነው ማስበው እና እንደዚህ የሰው ህይወት ውስጥ ባንገባ ላለው ቤተሰብ እንግዲህ ሀሳብ አስተያየት ካላችሁ እስቲ ኮመንት ላይ ጻፉልኝ። እድሜ ለአላሙዲን ትበል ደግማ ከዚህ ባል ጋር እንድትናፋ አደረጋት። ያን የማይታመማሽ ጊዜ ላይ ትቷት ሄዶ ልጆቿን እንኳን መስሩፍ አልቆርጥም ብሎ ፍርድ ቤት ከህክምና መልስ እሱን ስትከሰው ስታመላልስ ነበረ ኢትዮፒካሊ ሲዘግብን የማውቁ። እድሜ ለአላሙዲን፣ እድሜ ለሰይፉ፣ እድሜ ለኢትዮጵያ ህዝብ እንደገና መልሶ እንድትናፋ ያደርግሽ። አንቺ ቅንዝራ፣ ልቃሚ፣ ስግብግብ፣ አንቺ ጠንያ ልጆችሽ ራሱ እንዳንቺ አስመሳይ ነው ያረክሻችሁ። የድራማ ብቻ ሲሰሩ የሚኖሩት ቢኖርሽ ራሱ ማያስታውቅብሽ እከካም ሴትዮ ምንም ሀብት ራሱ እሷ ላይ ሲደርስ የሚያስጠላ ነው። አስጠንቁላበት ነው እንደሚሞት እርግጠኛ ሆና ነው እኮ ሮጣ መታ የዘገበችው። ሰው ቀረጻ ላይ ሆኖ ቪዲዮ ስታይ ወይም ደግሞ ፌስቡክ ላይ ተፖስተ ስታይ ለእናንተ ልነግር ቀረጻ ላይ አትደና እንዴ አቤት አትሄድም እንዴ? ባልደረባ ነን እዛው ከተማ ነው እንኳን አብረን የምትኖር። እንግዲህ አረፈ ተብሎ ፌስቡክ ላይ እና ምናምን ላይ ከተጻፈ 2 ሰዓት ውስጥ ነው እኮ ይሄንን ሁሉ የምትዘግበው። ጋይስ ተቆልብስ ብላ ነው እንግዲህ ተቆልብስ ይዛ የመጣችው። ምላስሽን ነበር ከግድግዳ ጋር በመስመር ማላጠፍ እንዴ ነበር መምታት። አንቺ እከካም ልቃሚ እንዴት እንደምጣላት ጋይስ። ነፃነት ካንቺ አሁን አንቺ ለተስገበገብሽለት የበለጠ ብር አልሰራም በላው። እንደገና የብልግና የሸርሙጣነቷ ሸርሙጣ በእንደዚህ አይነት ቋንቋ ነው እሷ የምትናገራት። የግማታምነቷ ግማታም እርግጠኛ ነኝ ደረሰ ያወራ ጫማው ላይ የለበሰ ይመስላል። ድምጿ አይታችሁ እኮ እዚያች ልጅ መሀይም በቅሎ አባሯት ይችል የሌባ ልጅ ብናገኛት ራሱ እርምጃ እንወስድባታል። ስላላገኘናት ቆሻሻ አተላ ሸርሙጣ ነች እኮ ይቺ የዚያች ልጅ አስረግጬ ነው የምነግርሽ። ቆሻሻ አዶና ይባላለሁ። ኩሩ ትግራዋይ ነኝ። ትግራይ ነው የተወለድኩት፣ መቀሌ 18 ዓመት መቀሌ ነው ያሳለፍኩት። ክረምት ሲሆን አዲስ አበባ መመላለስ ነበረ። ትግራዋይ በመሆኔ ደግሞ በጣም እኮራለሁ። አማራ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ኦሮሞ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ደቡብ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ወላይታ፣ አዋሳ በማንነታቸው የሚኮሩ በብሔራቸው። ግን ኩራታችን ጥላቻ ሊሆን አይገባም። ኩራታችን ውድድር መሆን አይገባም። ይህ የእግር ኳስ ጨዋታ ሳይሆን ህይወታችን ነው። ኩራት ይዘን መከባበርን መፋቀርን ስንላመድ ከምንም ጊዜ በላይ እቺ ዓለም ትለመልማለች። ባይገርማችሁ ኢትዮጵያ ከፈረሰች እቺ ዓለም እንደምትፈርስ ታውቃላችሁ። የሰው ልጅ መነሻ ኢትዮጵያ ነች። እንደምትመለከቱት ኩራታችን ጥላቻ ሊሆን አይገባም። ኩራታችን ጥላቻ የሆነ ጊዜ እንጠፋለን። እንደኛ ማንም ኩሩ የለም። ልዩነታችን አንድነታችን ነው። ወደ ጎንደር ስገባ አንድ ያስተዋልኩት ነገር አለ። ኩሩ ህዝብ፣ ፍቅር ያለው ህዝብ፣ በታሪኩ የሚኩራራ፣ በራሱ የሚተማመን። እኔም እኮራለሁ፣ እናንተም ትኮራላችሁ። አብረን ኮርተን ኢትዮጵያን እናወጣታለን። መወዳደር አያስፈልግም። ኳስ አይደለም ይሄ፣ ህይወታችን ነው፣ ታሪካችን ነው። አናዋርዳቸው። መልካም አመት። ቻው። ጎንደር የትግራይ ናት። ጎንደር ሙሉ ትግሬዎች ወስደዋታል። ኮንግራቹሌሽን። አዶናይ ነግሷል።
ቦርጭክ ዘርግፈክ ማለት ነው። ስለ ፖለቲካ አታውራ፣ ስለ ብሔር አታውራ፣ ስለ ሌላ ሰው አታውራ፣ ሌላ ሰው እንዴት ህይወቱ እንዳበላሽ አታውራ። ኦሬዲ አንተ ሆድክ ተበላሽቷል። ጎንደር የባንዳ ምድር ሁሉም ወለደን ብላችሁ በቃ ሁሉም ገብቶ የሚጠቀምባት ሆድክ አስተካክልና የሌላ ሰው ህይወት ለማስተካከል ሞክር። ከዛ በኋላ ቦርጭክ አስተካክለው ወይም ደግሞ ከአብስ ወደ ቦርጭ we don't have boards here. We don't have fix it. You need to fix it right now. ለማንኛውም የዛሬ ቪዲዮ ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እንግዲህ እስክንገናኝ ድረስ ቤተሰቦቼ ይሄን ቪዲዮ ላይክ ሳታደርጉ የጀመራችሁ እንግዲህ ላይክ በማድረግ ጨርሱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ